ተቃውሞ የገጠመ ትራንስፖርትና ሎጂስቲክ ሚኒስቴር ጽፎት የነበረውን ልጥፉን ከድረገጹ ላይ አንስቷል ነው ወይ ከፔጁ ላይ አንስቷል ነው የተባለው። ይህ የሆነው ደግሞ ባለፈው እንደሚታወቀው ለአሽከርካሪዎች ፈተና አቀርባለሁ ብሎ ነበር። አሽከርካሪዎች ከባድ የሆነ ተቃውሞ ማንሳታቸው የሚታወቅ ጉዳይ ነው እና ከዛ ጋር በተገናኘ ነው እንግዲህ ይህንን ጽሁፍ ያነሳው። ከዚህ ጋር ይህንን ማብራሪያ የተመለከተ ጽሁፍ አንስቷል የተባለው በርካታ ሹፌሮች ቅሬታቸው እየገለጹ ነው የሚገኙት። በዚህ ሚኒስተሩ ከዚህ ጋር የተያያዙ ጽሁፎችን ከድረገጹ ላይ ማንሳቱ ብዙዎችን አነጋግሯል። ምናልባትም ይህ ነገር ሊራዘም ይችላል ወይ ደግሞ የሆነ ነገር መፍትሄ ይሰጠዋል ተብሎ ተገምቷል። ነገር ግን አሁንም አሽከርካሪዎቹ በአቋማቸው እንደጸኑ ናቸው። እናም እንግዲህ አንድ መሆን ምን ያክል ጥቅም እንዳለው ማሳያ ነው ተብሎለታል። ምናልባትም አሽከርካሪዎች ድምጽ መኮን ይገባቸዋል። 30-40 ዓመት ያሽከርከሩ እንግዲህ ያሽከርከሩ አሽከርካሪዎች ዳግም ፈተና ትቀመጣላችሁ ማለት ብዙ ጤናማ አይመስልም ለማንም። ይሄ ተሰርዟል፣ ሰዎችም ይጠየቃሉ ሲሉ የምርጫ ቦርድ ዋና ዳይሬክተር ይፋ አድርገዋል። በቡርጂ ምርጫ ጣቢያ ምንድነው የተፈጠረው? በዛ እንግዲህ የምርጫ አስፈጻሚዎች ናቸው ይሄን ወንጀል ሰርዙት ነው ባለው። ምርጫ አስፈጻሚዎቹ ራሳቸው እንደ መራጭ በመሆን ሲመርጡ ተገኝተዋል። እንግዲህ የምርጫ ወረቀቶችን ራሳቸው ቲክ እያደረጉ ወደ ምርጫ ሳጥን ሲያስገቡ በመገኘታቸውና እጅ ከፍንጅ በመያዛቸው ምክንያት እርምጃ እንደሚወሰድባቸውና እንደሚጠየቁ እንደዚሁም የምርጫ ክልሉ የምርጫ ጣቢያው ማለት ነው እንዲሰረዝ መደረጉን የምርጫ ቦርድ አስታውቋል። ከፍተኛ ሁኔታ በኔታንያሁ ተቋጥቷል የተባለው አንተ እብድ ሰው ነህ ሲሉ ነው እንግዲህ ዶናልድ ትራምፕ ቤንጃሚን ኔታንያሁን የገለጿቸው። እንደሚታወቀው በሊባኖስ ላይ ከባድ ጥቃት እያደረሱ ይገኛሉ። ነገር ግን ይህ ጥቃት እንዲቆም ይፈልጋል ዶናልድ ትራምፕ። እንደዚህ ከዚህ ጋር በተገናኘ ደግሞ ኢራንም ይህ ጥቃት የማይቆም ከሆነ ቀይ ባህርን ጨምሮ ጥቃቴን እንደዚሁም ድርድሩን አውቆማለሁ ማለቷን ተከትሎ ዶናልድ ትራምፕ ድርድሩን ይፈልጉታል እና በዚህ ምክንያት ነው እንግዲህ እስራኤል ላይ ከፍተኛ ጥቃት ትችት የሰነዘሩት ዶናልድ ትራምፕ ማለት ነው። የእስራኤሉን መሪ የቤንጃሚን ኔታንያሁ እንግዲህ አንተ የእስራኤል ሕዝብ ይጠላሃል፣ እናም እንግዲህ ከእስር ቤት ያዳንኩ እኔ ነኝ፣ ስለዚህ ከዚህ ድርጊት መቆጠብ አለበት፣ በሊባኖስ ላይ ያሰማራውን ወታደር በአስቸኳይ እንድታወጣና ጥቃት እንድታቆም ሲሉ ነው ያስጠነቀቁት ማለት ነው። እንግዲህ የሁለቱ መሪዎች በከፍተኛ ሁኔታ እየተተቹ ነው የሚገኙት። በትናንትናው የስልክ ልውውጥ አድርገው ነበረ ለሰዓታት የቆየ። በዚህም እንግዲህ ከፍተኛ ትችት ሲያቀርቡ ነበር በቤንጃሚን ኔታንያሁ ላይ። የኢትዮጵያ ምርጫ ቦርድ ምርጫው መቼ ይፋ እንደሚደረግ ይፋ አድርጓል። ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት 7ኛ ጠቅላላ ሀገራዊ ምርጫን ውጤት ይፋ የሚደረግበት ቀን አሳውቋል። ቀኑም ግንቦት 27 እስከ ሰኔ 2 2018 ባለው ጊዜ ውስጥ ይፋ ይሆናል ብሏል። ይሁን እንጂ አጠቃላይ ውጤቱ ከመታወቁ በፊት በዛው በቦታው ላይ ይፋ ይደረጋል ነው የተባለው ጊዜያዊ ውጤት ማለት ነው። በተመሳሳይ ግንቦት 25 እስከ ግንቦት 29 2018 ድረስ ምርጫ ክልሎች ደረጃ ጊዜያዊ ውጤት ይፋ ይደረጋል ነው የተባለው። እንግዲህ ምርጫ ቦርድ ከምርጫ ክልሎች ውጤቶችን የመረከቡ ሂደት ግንቦት 26 ቀን እስከ ሰኔ 1 ቀን 2018 ድረስ እንደሚያከናውን ጭምር ይፋ ተደርጓል የተባለው። እንግዲህ ቅሬታ ማቅረብ የሚቻለውም እስከ ሰኔ 2 እንደሆነ ጭምር የተገለጸው። ከዛ በኋላ ቅሬታ ማቅረብ እንደማይቻል የብሔራዊ ምርጫ ቦርድ የአርሰናልና የፒኤስጂን ጨዋታ ገምታ 300 ሺህ ብር ያገኘችው ተወዳዳሪ ወይም ደግሞ ቁማር ያሸነፈችው ማለት ይቻላል እና ይሄ ብር አካውንቴ ላይ እንዲገባ አልፈልግም ስትል ይፋ አድርጋለች። ይህ ቁማር ገንዘብ በአካውንቴ ጋር እንዲገባ አልፈልግም፣ ቤተክርስቲያን መግባት ይችላል፣ ምን ላድርግ ስትል ጠይቃለች። ታዋቂ አርቲስት ማራዊት አባተ ናት በእግር ኳስ ጨዋታ ላይ ባደረገችው እንግዲህ ውርርድ ያሸነፈችውን 300 ሺህ ብር ለበጎ ዓላማ ማዋል እንደምትፈልግ ይፋ አድርጋለች። አርቲስቷ ምንም እንኳን እንግዲህ የቼልሲ ክለብ ደጋፊ ብትሆንም በፒኤስጂ እና በአርሰናል መካከል በተደረገው ጨዋታ ላይ 300 ሺህ ብር መወራረዷን አስታውቃለች። እና ይህን ብር አሸንፋለች። እንግዲህ አርቲስት ማራዊት አባተ ፒኤስጂ ያሸንፋል ብዬ 300 ሺህ ብር ቁማር በልቻለሁ። ይህ ቁማር ገንዘብ አካውንቴ ጋር እንዲገባ አልፈልግም፣ ቤተክርስቲያን መግባት ይችላል ወይስ አይችልም፣ ምን ላድርግ ስትል ጠይቃለች። እናንተ ምን ሀሳብ አላችሁ?